አክብሮታዊ ሰላምታችን በያላችሁበት ሁሉ ይድረሳችሁ። ወደ ቲክቫ ኢትዮጵያ ቤተሰቦች በዚህ ሰዓት ከምናስደምጣቸው ወቅታዊ መረጃዎች መካከል ትምህርት ሚኒስቴር በክረምት የመምህራንን የትምህርት ደረጃ ማሻሻያ ስልጠና አዲስ ማዕቀፍ ማዘጋጀቱን አስታውቋል። በጉዳዩ ላይ ተጨማሪ መረጃ ይዘናል። በአዲስ አበባ ከ100% በላይ በአንድ ጊዜ ቤት ክራይ የሚጨምሩ አከራዮች ስለመኖራቸውና ይህ ደግሞ ፍጹም ስግብግብነት ነው ሲሉ ከንቲባ አዳነች አቤቤ ተናገሩ። የኢትዮጵያ መንግስት በትግራይ ክልል እየተፈጸመ ይገኛል ያለውን የሰብአዊ መብት ጥሰት በአስቸኳይ እንዲያስቆም የኢትዮጵያ ሰብአዊ መብቶች ጉባኤ ጠየቀም። አሜሪካ በድጋሚ በኢራን ወደቦች ላይ እገዳ እንደምትጥል ፕሬዝዳንት ዶናልድ ትራምፕ አስጠነቀቁም። ወደ ቤተሰቦቻችን በዚህ ሰዓት ጥንቅራችን እነዚህን ጉዳዮች በዝርዝር እናስደምጣችኋለን። የቲክቫ ኢትዮጵያን ይፋዊ የዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰባዊ ወዳጅነቱን ያጠናክሩ። ወደ ዝርዝር መረጃዎቹ እናልፋለን። ትምህርት ሚኒስቴር በክረምት የመምህራን ትምህርት ደረጃ ማሻሻያ ስልጠና አዲስ ማዕቀፍ ማዘጋጀቱን አስታወቀም። በ2018 ክረምት መምህራንን የሚያሰለጥኑ 8 ዩኒቨርሲቲዎችም መመረጣቸው ተነግሯል። ማዕቀፉ መምህራን በክረምት ስልጠና ከዲፕሎማ ወደ መጀመሪያ ዲግሪ የሚሸጋገሩበት መሆኑም ተገልጿል። ሚኒስትሩ ሐምሌ 6 2018 ለሁሉም ዩኒቨርሲቲዎች በጻፈው ደብዳቤም በአጠቃላይ ስርዓተ ትምህርትና ትምህርት ለውጥ ጋር ተያይዞ ከ2012 ጀምሮ በክረምት የመምህራን ትምህርት ደረጃ ማሻሻያ ስልጠና ወደ ዩኒቨርሲቲዎች ማስገባት መቋረጡን አስታውቋል። ይሁን እንጂ በቀጣይ በአዲሱ ስርዓተ ትምህርት መሰረት በተዘጋጀ ስልጠና ማዕቀፍ በክረምት የመምህራን ትምህርት ስልጠና የትምህርት ደረጃ ማሻሻያ ስልጠና የሚሰጥ መሆኑንም አስታውቋል። በዚህም በ2018 የክረምት ስልጠና ለመስጠት 8 አሰልጣኝ ዩኒቨርሲቲዎች መመረጣቸውንም ሚኒስትሩ አስታውቋል። ለክረምት ስልጠናው የተመረጡ ዩኒቨርሲቲዎች ኮተቤ የትምህርት ዩኒቨርሲቲ፣ ባህር ዳር ዩኒቨርሲቲ፣ ሐዋሳ ዩኒቨርሲቲ፣ መቀሌ ዩኒቨርሲቲ፣ ጅማ ዩኒቨርሲቲ፣ ሐረማያ ዩኒቨርሲቲ፣ ጎንደር ዩኒቨርሲቲና አርባ ምንጭ ዩኒቨርሲቲ መሆናቸውም ተነግሯል። ተቋማትና የስልጠናው አሰጣጥ አግባብነት ከትምህርት ሚኒስቴር እስኪገለጽ ድረስ ከላይ ከተገለጹት ዩኒቨርሲቲዎች በስተቀር በክረምት መምህራንን የትምህርት ደረጃ ማሻሻያ ስልጠና መስጠት የማይቻል መሆኑንም ትምህርት ሚኒስትሩ አሳስበዋል። ከ2011 በፊት ስልጠና ጀምረው ያላጠናቀቁ መምህራን ከዚህ በፊት በተሰጠው ውሳኔ መሰረት እንዲያጠናቀቁ እንዲደረግ በትምህርት ሚኒስትሩ ብርሃኑ ነጋ ተፈርሞ ለሁሉም ዩኒቨርሲቲዎች የተላከው ደብዳቤ ይገልጻል። በአዲስ አበባ ከ100% በላይ በአንድ ጊዜ ቤት ክራይ የሚጨምሩ አከራዮች ስለመኖራቸውና ይህ ደግሞ ፍጹም ስግብግብነት ነው ሲሉ ከንቲባ አዳነች አቤቤ ተናገሩ። የአዲስ አበባ ከተማ አስተዳደር ያቀረበው የቤት ክራይ ጭማሪ ጥናት የአከራዮችን መብት ያላገናዘበና ተጨማሪ ጊዜና ሀብት ያባከነ ነው በሚል ትችት በምክር ቤት አባላት ተነስቶበታል። የከተማው ምክር ቤት መደበኛ ጉባኤ ላይ 11.5 የቤት ክራይ ጭማሪ ዋነኛ የመወያያ አጀንዳ ሆኖ ውሏል። የምክር ቤት አባሉ ዶክተር ስሳይ መንግስቴ ህጉ በአባወራ ደረጃ ከ500 ሺህ በላይ ወይንም ከ2 ሚሊዮን በላይ ህዝብን የሚነካ በመሆኑ በጥንቃቄ ልታይ እንደሚገባ አሳስበዋል። ጭማሪው በማዕከላዊ ስታቲክስ ከሚወጣው ዓመታዊ የዋጋ ግሽበት 10 እስከ 13 ጋር ተመሳሳይ በመሆኑ ከተማ አስተዳደሩ ራሱን የቻለ ሌላ ጥናት ማድረጉ ጊዜና ሀብት ማባከን ነው ሲሉም ተችተዋል። በተጨማሪም ባለፉት 2 ዓመታት ጭማሪ ባለመደረጉ ህጉ ለአከራዮች የሰጠው መብት እየነፈገ መሆኑንና አከራዮች ለቤት ማሻሻያ ያወጡትን ወጪ የሚያስመልሱበት አሰራር መኖር እንዳለበትም ጠቅሰዋል። የቤቶች ልማት አስተዳደር ቢሮ ኃላፊ ቅድስት ወልደ ጊዮርጊስ በበኩላቸው ጥናቱ የማዕከላዊ ስታቲክስ መረጃን ጨምሮ የቤት ፍላጎት አቅርቦት 30%፣ የዜጎችን የመክፈል አቅም 15% እና የቤት ጥገና ወጪን 15% ያካተተ ሳይንሳዊ ጥናት ነው በማለት ምላሽ ሰጥተዋል። ጥናቱ የተደረገው ሀገራዊ ሳይሆን አዲስ አበባ ላይ ያለውን ነባራዊ የህዝብ ብዛትና ችግር መሰረት አድርጎ መሆኑን በማብራራት የሀብት ብክነት ከሀብት ብክነት ጋር የተነሳውን ትችት አስተባብለዋል። የከተማዋ ከንቲባ ወይዘሮ አዳነች አቤቤ በሰጡት ማብራሪያም የተቀመጠው 11.5% ጭማሪ የመጨረሻ የጣሪያ ልክ መሆኑንና ከዚያ ማለፍ እንደማይቻልም አስታውቀዋል። በከተማዋ በአንድ ጊዜ ከ100% እና ከዚያ በላይ የሚጨምሩ አከራዮች መኖራቸውን የገለጹት ከንቲባዋ ይህ ደግሞ ነባራዊ ሁኔታ ያላገናዘበና ተከራዮችን ከቤት ለማስወጣት የሚደረግ ስግብግብነት ነው ብለውታል። የአከራይንም የተከራይንም መብት የሚያስከብር በመሆኑ ወደ ስርዓቱ ባልገቡና ህጉን የሚጥሱ አካላት ላይ ጥብቅ ክትትልና የቅጣት ውሳኔ እንዲሁም ማስተካከያ እንደሚጣልም አሳስበዋል። የኢትዮጵያ መንግስት በትግራይ ክልል እየተፈጸመ ይገኛል ያለውን የሰብአዊ መብት ጥሰቶች በአስቸኳይ እንዲያስቆም የኢትዮጵያ ሰብአዊ መብቶች ጉባኤ ጠየቀም። ከቅርብ ጊዜ ወዲህ 18 ዓመት ያልሞላቸው ህጻናትን፣ ወጣቶችንና የአካባቢው ነዋሪዎችን በግድ ወደ ወታደራዊ ማሰልጠኛዎች ማስገባት መሰረታዊ የሰብአዊ መብት መሪዎችን የሚጥስ ነው ብሏል። የኢትዮጵያ መንግስት በትግራይ ክልል እየተፈጸመ ይገኛል ያለውን የሰብአዊ መብቶች ጥሰቶች በአስቸኳይ እንዲያስቆምም ጉባኤው ጠይቋል።
ጠይቋል። ከቅርብ ጊዜ ወዲህ 18 ዓመት ያልሞላቸው ህፃናት ወጣቶችንና የአካባቢው ነዋሪዎችን በግዳጅ ወደ ወታደራዊ ማሰልጠኛዎች ማስገባት ተጀምሯል ያለው ሰመጉ ይህም መሰረታዊ የሰብአዊ መብት መሪሆችን የሚጥስ ነው ብሏል። በኢትዮጵያ ከግንቦት እስከ ሰኔ የነበረውን የሰብአዊ መብቶች አያያዝ የሁኔታ ትንተና ያወጣው ቅድሚያ ለሰብአዊ መብቶች በበኩሉም በትግራይ ክልል የግዳጅ ወታደራዊ አገልግሎት ተስፋፍቷል በሚል ዳሰሳ አውጥቷል። ይህንን ጉዳይ እያስተባበለ ያለው ህወሓት በበኩሉም በሀገር ውስጥም ሆነ በውጭ የሚገኙ የትግራይ ተወላጆች ወደ መደበኛ ትግል እንዲመለሱ ባወጣው መግለጫ አሳስቧል። የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ ሐምሌ 5 2018 ባወጣው መግለጫም በትግራይ ክልል የኢትዮጵያ ፌዴራል መንግስትና ህወሓት ከተፈራረሙት የፕሪቶሪያው ዘላቂ ግጭት ማስቆሚያ ስምምነት በፊት የነበረው የክልል ምክር ቤት ወደ ስራ እንዲመለስ መደረጉ ወታደራዊ አገልግሎትን አስገዳጅ የሚያደርግና ያንን የሚቃወሙትን እስከ ሞት የሚያስቀጣው አዋጅ መጽደቁንም አመላክቷል። ይህ ሰኔ 17 2018 በህወሓት የጸደቀ ነው የተባለውን አዋጅ ተከትሎ ወጣቶችና የአካባቢው ነዋሪዎች በግዳጅ ወደ ወታደራዊ ማሰልጠኛዎች ማስገባት መጀመሩንም አብራርቷል። የመብት ተሟጋች ድርጅቱ እድሜያቸው 18 ዓመት ያልሞላቸው ህፃናትን ሳይቀር በመሰብሰብ ወደ ወታደራዊ ስልጠና ማስገባት የተጀመረ መሆኑን አሰባሰብኩት ካለው መረጃ መረዳቱን አረጋግጧል። ይህ ሁኔታ ወደ ጦርነት እንገባለን በሚል ከፍተኛ ስጋት ውስጥ የገቡ ሰዎች አካባቢያቸውን ጥለው ለመሰደድ እየተገደዱ ስለመሆኑ ተጨባጭ መረጃ እንዳለውም ኢሰመጉ አመላክቷል። ይህ ድንጋጌ ያስከተለውን ቀውስ መሰረታዊ የዜጎች የሰብአዊ መብት የጥበቃ መሪሆችን የሚጥስ ስለመሆኑ ልዩ ልዩ ህጎችንና ዓለም አቀፍ ስምምነቶችን አብነት አድርጎ የጠቀሰ ሲሆን የኢትዮጵያ ፌዴራል መንግስትም ድርጊቱን በአስቸኳይ እንዲያቆም ጠይቋል። አሜሪካ በድጋሚ በኢራን ወደቦች ላይ እገዳ እንደምትጥል ፕሬዝዳንት ዶናልድ ትራምፕ አስጠነቀቁም። በትሩዝ ሶሻል ማህበራዊ ገጻቸው የሆርሙዝ ወሽመጥ ክፍት ነው፣ ኢራን አለችም አላለችም ተከፍቶ ይቆያል፣ ኢራን ላይ በድጋሚ እገዳ ይጣላልም ብለዋል። እገዳው የኢራን መርከቦች እንዳይገቡና እንዳይወጡ እንደሚያደርግና ለሌሎች ሀገራት ግን የሆርሙዝ ወሽመጥ ክፍትና ፍትሃዊና ክፍት ሆኖ እንደሚቀጥልም ገልጸዋል። ከዚህ ቀደም አሜሪካ የሆርሙዝ ወሽመጥ ጠባቂ ናት ያሉት ትራምፕ ሁሉም የንግድ መርከቦች 20% ክፍያ እንዲፈጽሙ እንደሚጠየቁ አስታውቀዋል። ደህንነቱ በተጠበቀ መንገድ በሆርሙዝ ወሽመጥ በኩል መተላለፍ እንዲቻል የሚያስፈልገውን ወጪ ለመሸፈን እንደሚውልም አክለዋል። ትራምፕ ከዚህ ቀደም በኢራን ወደቦች ላይ እገዳ ጥለው እንደነበር ይታወሳል። ኢራን ከነዳጅ ንግድ የምታገኘውን ገቢ ለመገደብ በሚል የወደብ እንቅስቃሴዎች ላይ እገዳ ጥሎም ቆይቷል። የተባበሩት መንግስታት የማርታይም ተቋም እንደሚለው የትኛውም ሀገር ዓለም አቀፍ መተላለፊያን የመቆጣጠር ህጋዊ መብት የለውም። ኢራንና አሜሪካ የመግባቢያ ሰነድ ሲፈራረሙም እገዳው ተነስቶ ነበር። አሁን ላይ ትራምፕ በድጋሚ እገዳውን ጥለው 20% ክፍያ እንደሚኖርም ተናግረዋል። የኢራን ከፍተኛ ወታደራዊ እዝ አሜሪካ በሆርሙዝ ወሽመጥ አስተዳደር ጣልቃ እንድትገባ እንደማይፈቅድ አስታውቋል። የኢራን ጦር የአሜሪካን ተደጋጋሚ የጀብድነት እንቅስቃሴና የቀጠናውን ደህንነት ክፉኛ አውኳል ማለቱን ታይምስኒም የዜና ወኪል ዘግቧል። አሜሪካ የሆርሙዝ ወሽመጥ እንድትቆጣጠር አልፈቀድንም አንፈቅድምም ሲል የኢራን ጦር አክሏል። ከአሜሪካ ሽፍታ ጦር የተቃጡ ረብሻዎችን እንደሚቆጣጠሩ አስታውቋል። ከአሜሪካ ጋር የሚደረግ ትብብር የኢራንን ሉዓላዊነት የሚጥስ የጦር ድርጊት ተደርጎ እንደሚወሰድም አስጠንቅቋል። ጦርነቱ ከተባባሰ ቀጠናውን ያዳርሳል ማለታቸውም ተዘግበዋል። ውድ የቲክቫህ ኢትዮጵያ ቤተሰቦች ለእሳቱ ያዝንላችሁ መረጃዎች ይህንን ይመስሉ ነበር። ከሰዓታት ቆይታ በኋላ በሌሎች አዳዲስ መረጃዎች እንመለሳለን። የተወዳጁ ቲክቫህ ኢትዮጵያን ይፋዊ የዩቲዩብ ቻናል ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብነቱን ያጠናክሩ። ሰናይ ቆይታም